بسم الله والصلاة والسلام على خير الأنام. السلام عليكم ورحمة الله تعالى وبركاته. في ذكر المعجزات የነቢዩ መሐመድ አለይሂ ሰላቱ ወሰላም ተአምራት ምን ዘክርበት ተከታታይ አምድ ነው። አላሁ ሱብሓነሁ ወተዓላ ሁሉን ነቢያቶች የተለያየ ተአምር ሰጥቶ ልኳቸዋል። የሰጣቸው ተአምር ደግሞ ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብና አረዳድ የመጠነ ለቀድ አርሰልና ሩሱለና ቢልበይናት እኛም መልእክተኞችን በተአምራቶች ልከናል። أي بالآيات الباهرات والمعجزات بمعجزات لكناتشوال. معجزة مالت ما يعجز عليه الإنسان أن يأتي بمثله. عند سو أمسايا واللي أمتا ميكبدو نجر معجزة يبالال. يسوي لجوج ميساناتشو بفتاري جزاب الشام يفزم تأمر مالتنا. نبياتوش جزياتشون يماكل بركات تأمراتنا سيتوال. وكذلك النبي عليه الصلاة والسلام كان السبب لايقين بركات تأمراتن የፈጸሙት ረሱል አለይሂ ሰላቱ ወሰላም ናቸው። በህይወት ቆይታቸው ከተሰጣቸው ቁርአን ውጭ ከዘላቂው ተአምር ውጭ በየጊዜው ተአምራቶቹ ከሚቀዳለት ታላቁ ተአምር ጎን ለጎን ተጨባጭ የሰራቸው በርካታ ተአምራት አሉ። ኢማም ነወዊ في شرح مسلم ከ1200 ተአምራት በላይ በነብዮች ምድር ላይ ተከስተዋል። ኢማሙ አስበሃኒ ወኢማሙ አልበይሃቂ في دلائل النبوة በሚለው መጽሐፋቸው ላይ ከ7 እስከ 9 ሙጀለዶችን ቮሊዩሞችን ጥራዞችን ስለ ተአምራቸው ብቻ ከትበዋል። ጨረቃን እስከ መሰንጠቅ፣ አይንን ወደ ቦታው እስከ መመለስ፣ የተቆረጠን እጅ መልሶ እስከ መጠገን፣ ህይወት የሌላቸውን ነገር እስከ ማናገር በርካታ ተአምራት ነብዩ አለይሂ ሰላቱ ወሰላም በህይወት እያሉ አሳይተዋል። ይህ ሰሃቦቹ ኢማናቸው እንዲጨምር ያላመኑት እንዲያምኑ ከሚያደርጉበት ነበር። እኛም እሱን እናወሳለን፣ አስተምሮቶችንም እናወጣለን። ዛሬ ከመነግራችሁ ተአምር ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም እርሳቸው እዚህ ሆነው ከዓለም የትኛውም ክፍል የተከሰተን ክስተት ለሰሃቦቹ ይናገሩ ነበር። ከነዛ ውስጥ ይህን ታሪክ ላንሳ። እንደምታውቁት ረሱል ዐለይሂ ሰላቱ ወሰላም ወደ መዲና ከሄዱ በኋላ ከቁረይሾች ጋር ፍልሚያ አድርገዋል። غزوة بدر الكبرى ታላቁ የበድር ጦርነት ሐቅና ባጢል እውነትና ሐሰት የተለየበት ታላቅ ተአምራዊ ፍልሚያ ነበር። በዚህ ጦርነት ላይ በርካታ የቁረይሽ መሳፍንቶች አመራሮች ሙተዋል፣ ተገለዋል። እነ ዑትበት ብኑ ረቢዓ ታላቅ የቁረይሽ ሰው፣ እነ ኡመየቱ ብኑ ኸለፍ እና አቡ ጀህል ትላልቆቻቸው ሙተውባቸዋል። ቁረይሾች የገጠማቸው ሐዘን ከባድ ነበር። በርካቶቹ ታስረውባቸዋል። ታዲያ አንዴ ዑመይር ብን ወህብ ሂጅር ከካዕባ ጥግ ካለችው ቦታ ቁጭ ብሎ ይተክዛል። የሞቱበትን ቤተሰቦቹን ያስታውሳል። ተክዞ እያለ የኡመየቱ ብኑ ኸለፍ ልጅ ሶፍዋን ወደሱ መጣ። አብሮት ቁጭ አለ። የበድርን ጦርነት ኪሳራ ማስታወስ ጀመሩ። ሶፍዋን ትካዜ ውስጥ ነው፣ ብሶት ውስጥ ነው ያለው። ዑመይር ብን ወህብ ደግሞ ልጁ ታስሮበታል። በጦርነቱ ተሳትፎ ተማርኮ ታስሯል። ትካዜ ውስጥ ነው የገባው። ላ የጢቡ العيش بعد ማለት ጀመረ። ከዚህ በኋላ ህይወት ምኗ ትጣፍጣለች? ትላልቆቻችን ሞተውብን ምን ህይወት ይጣፍጣል ብሎ ተከዘ። ከዛም ስሜት ውስጥ ገባና አንድ ቃል ተናገረ። والله لولا دين علي وعلي قضاء እኔኮ ዕዳ ባይኖርብኝ መክፈል የሚገባኝ ወዕያሉን አዑሉ የምንከባከበው ቤተሰብ ባይኖርብኝ ኖሮ ወደ መዲና ሄጄ መሐመድ ላይ እርምጃ በወስድ ደስ ይለኛል። ከዛም ሶፍዋን ይህን ሲሰማ ተገረመ። هذا الكلام أنت تعني የምትለው ንግግር የእውነትህን ነው አለ። አዎን አለ። ምን ህይወት ይጣፍጣል? ትላልቆቻቸው ሞተው። እንግዳ አለው። እንግዲህ ሶፍዋን የአባቱን ንብረት ወስዷል፣ ሀብታም ነው። እዳህን ይከፍልልሃል፣ ቤተሰብህንም እንደኔ ቤተሰብ እንከባከባለሁ፣ ጉዳይን ፈጽማል። ተስማሙ። ከዛም ሶፍዋን ለዑመይር ብን ወህብ ቆንጆ ፈረስ አዘጋጀለት። በጣም የተሳለ ሰይፍ አዘጋጀለት። ሰይፉም በመርዝ እንዲነከር ተደረገ። ምክንያቱም ሲወጋ የተወጋው ነገር እንኳን ባይገል መርዙ ተሰራጭቶ ግለሰቡ እንዲገለው ለማድረግ ታስቦ
ሶፍዋን ዑመይርን ተሰናበት ፈረሱ ላይ ወጣ። እንግዲህ እዛ ሄዶ መልእክተኛው ላይ እርምጃ ሲወስድ በህይወት እንደማይመለስ ያውቀዋል። መካንም ለመጨረሻ ጊዜ አይቶ ተሰናበታት። የፈረሶቹ ኮቴ ወደ መዲና መዲና ደረሰ። ፈረሱን አንድ ቦታ አሰረ። ከዛም ያን በመርዝ የተነከረን ሰይፉን አንገቱ ላይ አድርጎ ወረደ። መልእክተኛው የት እንዳሉ ጠየቀ። መስጂድ መሆናቸውን አወቀ። ወደ መስጂድ አቀና። መስጂዱ ጋር ሊገባ ሲል ሰይድና ዑመር ከርቀት ተመለከቱት። هذا عمير الذي حرش الجيش يوم بدر ይሄ ዑመይር አይደል እንዴ ሰራዊቱን ከርቀት ሆኖ የቆጠረው እሱን የቆጠረ 300 አካባቢ አላሚ ትንሽ ቢቀንሱ ትንሽ ቢጨምሩ ነው ብሎ ቆጥሮ የነገራቸው ለቁረይሹ ለጦርነቱ ቀን እሱ ነው። ሰራዊቱንም ሲያነሳሳ የነበር ለጦርነት እሱ ነው። ሰይድና ዑመር ሳት ለብሰው ሳት ጎርሰው መጡ። ወደ ነብዩ እንዳይደርስ መከልከል ሲፈልጉ አጋጣሚ ግን እሱ ደርሷል። ያው መስጂዱ ደግሞ በጣም ሰፊ አይደለም። ከዛ ነብዩ ፊት ቆመ። እሱ ሐሳብ ረሱል ሰለላሁ ዐለይሂ ወሰለም በወሬ አዘናግቶ እርምጃ መውሰድ። ከዛም ነብዩ አለይሂ ሰላቱ ወሰለም ያ ዑመይር ማ አቅደመክ ምን አመጣህ ወደ መዲና አሉት። እሱም ዝግጁ ነበር ይህን ጥያቄ እንደሚጠይቅ ያውቀዋል። እንዲህ ብሎ መለሰላቸው። የመጣሁትማ ልጄ እናንተ ዘንድ ምርኮኛ ሆኖ ታስሯል። ታዲያ እሱን ነፃ ለማውጣት ያው ቤተሰብ አይደለን የአንድ ሀገር ሰዎች ለዛ ብዬ ነው አላቸው። ረሱሉም አለይሂ ሰላቱ ወሰላም ወደ አንገቱ ተመለከቱና وهذا السيف አሉት። የአንገት ላይ ያለ ሰይፍ ታዲያ ምንድነው? ጥያቄው ተገቢ ነው። ልጁን ነፃ ሊያወጣ የመጣ ከፍሎ ሊያወጣ የመጣ አባት የብር ፖርሳ እንጂ በትከሻው ሚዝ ሰይፍ አይደለም። ግልጽ ጥያቄ ነው። ما هذا السيف አሉ። ሰይፉን እንዲያየና قبح الله من سيوف فهل اغنت عنا شيئا يوم بدر ምን ዋጋ አለው ብላችሁ የበድር ቀን ተቀመን እንደ ደሞ ሰይፍ ምን ዋጋ አለው? ከፈረስ የወርጀ ስመጣ ረሰቻው አንገቴ ላይ እንደተቀመጠ ነው አላቸው። ረሱል ሰለላሁ ዐለይሂ ወሰለም ትክ ብሎ አዩትና ያ ዑመይር صدقني ما اقدمك እውነቱን ንገረኝ ለምን መጣህ አሉት። እንዴ ምን ያመጣኛል? ልጅን ምርኮኛውን ነፃ ላወጣ ነው የመጣው አላቸው። ረሱል አለይሂ ሰላቱ ወሰለም አስከተሉ። ያ ዑመይር فماذا شرطت لصفوان في الحجر አሉት። አባተን ኩናችሁ ለصفوان የገባህለት መስፈርትና ቃል ኪዳን ምንድነው አሉት። ወመሽርቱ የምን መስፈርት ነው? ድንግርግር አለ። እውነቱን ረሱል ሰለላሁ ዐለይሂ ወሰለም ገለጡለት። አንተና እሱ አሉት ከአባት ቁጭ ብላችሁ እሱ ዳህል ሊከፍልልህ ቤተሰብህን ሊከባከብልህ እኔን ልትገለኝ አልተዋያችሁም እንዴ አሉ። ዑመይር ይሄን ሲሰማ ደነገጠ። ከዛም አለ አላህ መልእክተኛ ኩና ንከذቡ ካሁን በፊት እናስተባብል ነበር ውሸት መስሎን፣ አሁን ግን እውነቱ ተገለጠልኝ። ይሄን ነገር እኔና ሶፍዋን ብቻችን ከአባጥግ ሆነን የተመሳጠርነው ሚስጥር ነው፣ ማንም አያውቅም። ይሄን ነገር አላህ ቢያሳውቅህ እንጂ እንዴት ልታቀው ትችላለህ? አሽሃዱ አነከ ረሱሉላህ ወአላ ኢላላህ እርሶም የአላህ መልእክተኛ ነዎት ከአላህ ውጭም ሌላ ጌታ የለም አለ። እስልምና ተቀበለ ዑመይር ኢብኑ ወህብ። ከዛም ይሄን ተቀብሎ አልተወም። መልእክቱን ለማድረስ ወደ መካ ተመለሰ። ቃሉንም ሞላ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቃል ገብቷል። የአላህ መልእክተኛ እስካሁን እውነቱን ስላልታ አሁን እውነቱ ተገልጦልኛል። ይሄን የተገለጠልኝን እውነት እርሱን አዛብ አረኩበት ባስቸገርኩበት መካ ገብቼ እውነቱን ማወጅ አለብኝ አለ። ከአባ ጥግ መጣ። ህዝቡን ስለ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት፣ ስለ ቁርአን ትክክለኝነት የእርሳቸውን ተአምር ማወጅ ያዘ። ናም ሶፍዋን ባይሰልምም ዑመይር እስልምናውን አሳምሮ ተቀበለ። ከዚህ ተአምር ምን እንረዳለን? መጀመሪያ ነብዩ አለይሂ ሰላቱ ወሰላም ከተአምራታቸው ውስጥ በገይብ ሩቅ ቦታ የተፈጸመን ማወቃቸው። የመን ላይ ሊፈጸም ይችላል፣ መካ ላይ ወረበር ይፈጸማል። ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር ተከሰተ ብለው ይናገራሉ። ከዛም ሰዎቹ ሲመጡ ሲጠየቅ እውነቱ ይወጣል። ልክ አሁን ዑመይር መጥቶ
መካ ላይ ያወሩት መዲና ላይ እንደተገለጠው ማለት ነው። የመጀመሪያው እሱ ነው። ሁለተኛ ነብዩና አለይሂ ሰላቱ ወሰለም እርሳቸውን ለመግደል ያልተደረገ ሙከራ እንደሌለም እንመለከታለን። ሶስተኛ እነ ዑመይር የሚያሳየው እውነት አንዳንዱ ሰው ስትገልጥለት ለመቀበል ሲያመጥ ታየዋለህ። እውነት ከመጣ ትክክለኛ እውነት የሚፈልግ ሰው ፊት ለፊት ቀጨም አድርጎ እድሉን መጠቀም እንዳለበት ከዚህ ታሪክ የምንማረው ነው። ቀጣይ ትምህርቶችን እንቀጥላለን። ወሰለላሁ ወሰለም ወባረከ አለ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።